12,000 የሚበልጥ ሰው እምነቱን ቀይሯል። የትኛውም ቤተ እምነት ውስጥ ያላችሁ ሰዎች እንድትሰሙኝ ይፈልጋለሁ። ለእናንተ የሚሆን ሐሳብ አለኝ። በተለይ ፕሮቴስታንቶች 12,296 ሰው ጌታ ኢየሱስ ክርስቶስን አምኖ ጌታን ተቀብሎ ተጠምቋል የሚል ማስታወቂያን የተመለከተ ነው። ይኸውላችሁ እነዚህ ሰዎች ያሉት ሰዎች አላቅም እንግዲህ ባሉት እንመንና የሄዱት ወደ ኦንሊ ጂሰስ ነው። ኦንሊ ጂሰስ ማለት በስላሴ የማያምኑ ራሳቸውን ሐዋርያት ቤተክርስቲያን እያሉ የሚጠሩ ናቸውና ወደዛ ነው የሄዱት። ከዛን ኮሜንት ላይ እየሄዱ በስላሴ የሚያምኑት ፕሮቴስታንቶች ምን ይላሉ? ዶክተር መርጬ ነው የተወሰኑት አገር እንዳለ ዋው ሲሉ የነበሩት ፕሮቴስታንቶች ናቸው። ዶክተሩ ምን አሉ? ዋው እሳቸው የምን እምነት ተከታይ ናቸው? ተመልከቱ። ፕሮቴስታንቶች ቃለ ሕይወት ናቸው። የቃለ ሕይወቱ ፓስተር የቃለ ሕይወቱ ሰው ዶክተሩ ማለት ነው ሄዶ ዋው ይላል። እዛ ሌላ ሰላም የምትባለው እህታችን ተመልከቱ። ይቺ ማለት ነው ይቺ የምትመለከቷት ከዚህ በላይ ደስታ ምን አለ አለች። ከዛ ታች አንዱ ሄዶ በስላሴ አታምኝም ማለት አምናለሁ አለች። ከዚህ በላይ ደስታ ያለችው ግን ስላሴን ወደማያምኑት የሄዱት ጋር ነው። እምነታቸውን አያውቁም። ሌላ ላሳያችሁ። ከሐልወት ከዚህ ሰውዬ ጋር ማለት ነው ከማን ነው ከዘኒ ጋር ሄዳች ምን ብላለች? ሐልወት እንዳትቀርቡ ብላ ማስታወቂያ የምትሰራ ሰው ነች። ፍሪታ የተባለችው ሄዳ ምን ብላለች? ለምን አለቀስኩ? ይኸውላችሁ እምነታቸውን አያውቁም። አብዛኞቹ በቲፎዞ ምን እንደሚያምኑ አያውቁም። በቃ ስሙ ፕሮቴስታንት መሆን በተለይ ከኦርቶዶክስ መውጣት እምነት ይሆንላቸው ዕውቀት ይሆንላቸው። እነዚህ ናቸው እንግዲህ እየወጡ ጣዖት አምላኪ፣ ማርያምን አምላኪ፣ ስዕል አምላኪ ወዘተ የሚሉት ስላሴን እንኳን የማያምን መለየት የማይችሉ ድንዙዛ ዕውቀት የሌላቸው እነዚህ ናቸው እንግዲህ እየመጡ አፋቸውን የሚያላቅቁት ማለት ነው። ወዳጄ ምንም የማያውቅ የሚያምነውን የማያውቅ ስላሴን የማያውቅ ነገረ ክርስቶስ ያልገባው ኢየሱስ አብ ነው የሚሉት ከሄዶ የሚለጠፍ የደነዘዘ ማህበረሰብ ይዘ ኦርቶዶክስ ላይ አፍን ማላቀቅ አትችልም። ስለዚህ ቁጭ ብለህ ተማርም አስተምር። ይሄ ለእናንተ ያለኝ መልእክት ነው። የትኛውም ቤተ እምነት ውስጥ ያላችሁ መጀመሪያ እምነታችሁን ወቁ። ሰው እምነት ላይ አፍን ከማላቀቅ በፊት የራስን እምነት ማወቅ ይቀድማል። ይሄን ቪዲዮ አይተን እንመጣለን። ኮፒ ሊንክ ሼር አድርጉት እስቲ። ይሄ ቪዲዮ እንደማይታይ እያወቅኩኝ ነው የምሰራው። ይኸው ጌታ ምስክር አይታይ ብዬ ነው የምሰራው። እንደው ይሁን ብዬ ለምን በጌታ የሆኑ ጴንጤ ወገኖቻችን እናንተ አድርጉልን የምንላችሁ ነገር እያደረጋችሁልን ስላልሆነ በጣም እየተጎዳን ነው እኛ ጴንጤ ቲክቶከሮች። እዚህ ሚዲያ ላይ ላሳያችሁ። አካውንቱ ዋርኒንግ ላይ ነው። የአቤል ማን ነው? ገዳሞች ላይ ገጠራማ የኦርቶዶክስ ቤተክርስቲያኖች ላይ እየዞረ መጽሐፍ ቅዱስን እንዲያነቡ መጽሐፍ ቅዱስን የሚሰጠው ልጅ። ይሄ ሁሉ የምታዩት እሱ ላይ ቪዲዮ የሰሩበት ሰዎች ናቸው። አካውንቱ በጣም ነው የሚመቸኝ። የፕሮቴስታንቱን የሶሻል ሚዲያ ሳይኮሎጂ የበላው ነው የሚመስለኝ። እኛ ጴንጤ ቲክቶከሮች በጣም ተበድለናል። ይህን ቪዲዮ የሚታይ አይመስለኝም፣ ግን በቃ ዝም ብዬ ይለቀዋለሁ ምናምን ይልና አቤል የተባለውን ግለሰብ ያሳየናል። ይሄ ግለሰብ ደግሞ ከዚህ ቀደም አንድ ቪዲዮ ሰርችበት ነበረ። መሀል ጣቱን ማውጣት ሲቀረው ብልግና አይነት ስድብ ነው የሰደበኝ ሙልጭ አድርጎ ማለት ነው። እስቲ ምን እንዳልኩትና ምን እንደመለሰልኝ እናያለን። ቀጥሎ ያለውን ቪዲዮ ተመልከቱ። ግለሰብ እንግዲህ ኦርቶዶክስ አይደለም ዲያቆን አይደለም ተብሎ የሚባል እንደውም ብዙ የሚደግፉት ሰዎች ራሱ ፕሮቴስታንት ወገኖች የሆኑ ፕሮቴስታንት ነኝ እንዳይል የሚቀርበት ነገር ከዚህ ሰይድ ያለው ደግሞ ኦርቶዶክስ ነኝ እንዳይል ኦርቶዶክስ እንዳልሆነ የሚመሰከርበት አይነት ሰው ጥላቻው ግን ይሄ ነው። በመጀመሪያ ደረጃ ዲያቆን አይደለም ምናምን ያልከው አንተ መጣቃቸው ኦርቶዶክሶች እንጂ ሶሻል ሚዲያ ላይ የሚርመሰመሱ ያንተ ቢጤ ሀሜተኞች ይህንን ፕሮፋይል ያለው ልብሰ ተክህኖ ይልበሱና እስኪ የዛኔ የተለያለ ዲያቆን ማን ነው አይደለም። ይሄ ሰው ኦርቶዶክስ ጋር ፕሮቴስታንትም ጋር ሁለቱም ጋር መልክ እየሰራ መጫወት ነው የሚፈልገው። በህይወት በጣም አደገኛ ሰው ማለት መልኩ የማይመስልን መልክ አድርጎ የሚንቀሳቀስ ሰው ነው። ምክንያቱ ደግሞ ጭምብሉ የተጠለቀበት ምክንያት እውነተኛ ማንነትን ለመደበቅ ታስቦ ስለሆነ ማለት ነው። ይህ ሰው እንዳልኳችሁ ኦርቶዶክሳዊ ነኝ ዲያቆን ነኝ ይላል። ውሎ ግን ከፕሮቴስታንቶች ጋር ነው። ደግሞ ውሎ ብቻ ሳይሆን በጀትም ደግሞ እንዲበጀትለት ገንዘብም የሚጠይቀው ከወንድምና ከእህቶቹ ኦርቶዶክስ ነኝ ስላለ ከኦርቶዶክሳውያኑ ሳይሆን የሚጠይቀው ከፕሮቴስታንቱ ነው። ይህንን ቪዲዮ ስታይተን እንምጣ። በመግቢያ ላይ እንዳልኩት
ሌሎቻችሁን አይመለከታችሁ። እኔን በብዙ ሰፖርት የሚያደርጉኝ ፎሎ ያደረጉኝ ፕሮቴስታንት እንደሆኑ አውቃለሁ። ስለዚህ የጠየቅኩትም እነሱ ነው። ሌሎቻችሁ ጌታ ይባርካችሁ። በዚህ ሰዓት አልፈልጋችሁ ተበብራችሁንም አልፈልግም። ከዛ ውጭ ግን ጨርና ግልጽ ነገር። ስለዚህ ይሄ ሰው አንድ ሚሽን አለኝ ብሏል። ስለዚህ አካውንቱን ለጥፎ ወንጌላውያን አማኞች እርዱኝ ይላል። ብዙዎቻችሁ ፎሎ የምታደርጉኝ ምናምን ወንጌላዊ አማኞች ናችሁ። ስለዚህ እናንተ ገንዘብ እንድትረዱኝ ፈልጋለሁ ይላል። እንዴ ወንጌላዊ አማኝነትና ከኦርቶዶክስ መካከል እኮ ልዩነት አለ። የትምህርት ልዩነት አለ፣ የአስተሳሰብ ልዩነት አለ። አንተ ኦርቶዶክሳዊ ከሆንክ ኦርቶዶክሳዊ ዲያቆን አገልግሎት ላይ ያለው ነኝ ብለህ ስለሆነ እዚህ ሚዲያ ላይ ራስን እያቀረብክ ያለው ልትታመን የሚገባው ላለህበት ትምህርት እኮ ነው። ካልሆነ ደግሞ ከዚህ በፊት ኦርቶዶክሳዊነት ከድቁናም ሆነ ከመምህርነቱ ኦፊሻሊ ራሳቸው ወጥተው ወይም ተገልጠው ተባረውም እንደወጡት ወንድሞች ወጥተህ ፕሮቴስታንት ነኝ ብለህ በራስህ ነገር መምጣት ነው። ከዛ በኋላ ወንጌልን ቻሌንጅ ታደርጋቸዋለህ በጨዋነት በትምህርት ላይ ተመስርተ ማለት ነው። እኔ የዛን ጊዜ ይሄ ሰው ሁለት ቦታ ነው ያለው፣ ኦርቶዶክሶቹ የኛ አይደለም እያሉ ነው፣ አንተ ደግሞ ዲያቆን ነኝ እያልክ ነው፣ ምንድነህ ብዬ ስጠይቅህ በተለይ ደግሞ የሆኑ ሁለት ወንድሞችን ለጥፈ እየተሳደብክ ነበረ። ከዛ ይህንን ነገር ነው የመለስክልኝ። ያው ስድብ ነገር ብዙ ነገር ብለኛል። ዮናታን አክሊሉ ከሲኦል አውጥቶ ሁሉ ብለኛል። በጣም በሚያሳዝን መልኩ ማለት ዮናታን አክሊሉ ከሲኦል እንዳወጣኝ የምታስብ ዮናታን አክሊሉ ጋር ያለው ነገር ትክክል እንደሆነ የምታስብ እሱን ሰፖርት የምታደርግ ከሆነ ድቁናውን ትጥልና ዮናታን ጋር ትመጣለህ። አየህ ልክ እንደ ሳውዲ አረቢያ አይነት ሀገር ላይ ብትሆን ኦፊሻላዊ እምነታችን እስልምና ነው ሌላውን አንፈቅድም ሲሉ ሃይማኖትን ለማስፋፋት ከብዶክ ተደብቀ ቢሆን ለህይወትህ ለእምነትም ለትምህርትም ተደብቀ ቢሆን ምንም ችግር የለው። ኢትዮጵያ ግን የብዙዋን ሀገር ናት፣ እንደ ብሔርም እንደ ቋንቋም እንደ ሃይማኖት። ስለዚህ አንተ ፕሮቴስታንት ብትሆን በቃ ፕሮቴስታንት ነህ፣ በቃ ያበላል። ይገባኛል። አሁን ዲያቆን ነኝ ነበርኩ መምህር ነበርኩ እዛ ቤት ምናምን ማለት እዚህ ፕሮቴስታንት ሲኮን ያበላል፣ ተሰሚነትም ይሰጣል። በተለይ የኦርቶዶክስ ቤተክርስቲያንን በተመለከተ ጥላቻ ለማራመድ ዲያቆን ነበርን እንደሚሉ ሰዎች አሪፍ አካሄድ ነው፣ ግን እውነት ላይ መመስረት አለበት። ባመንከው እምነት የማታፈር ከሆነ እምነቴ ነው ክርስቶስን ነው የማምነው፣ ኦርቶዶክስ ቤተክርስቲያኑ ስህተት አለ፣ ስለዚህ እኔ ወንጌላዊ አማኝነት ወይ ፕሮቴስታንት ነው ትክክል ብዬ ማምነው ብለህ ከሆነ የምታምነው ልክ ወዳጅክ እኛ ጴንጤዎች የተበደልን ነው ብሎ ያንተን ቪዲዮ እንዳሳየብህ በቃ ወደ ፕሮቴስታንትነት ወይ ወደ ጴንጤነቱ መምጣት የሚያሳፍር ያሸማቀቅ መሆን የለበትም። ካፈርክበት ደግሞ የምታከብረው እምነት ድቁና ሰጥታኛለች የምትላት ኦርቶዶክስ ከሆነች የምታዋጣህና እውነት ያለው ሰው ውስጥ ነው የምትል ከሆነ በዛው መጽናት ነው። በሁለት ሐሳብ ለሚያነክስ ከእግዚአብሔር አንዳች አይሆንለትም የሚል ቃል አለ። በርግጥ ካንተ ጋር የሚገናኝ አይደለም፣ ግን በሁለት ሐሳብ ማነከስ ጥሩ አይደለም። አንዱ እምነት ላይ ረግጠክ መኖር በህይወት በፍሬያማነት መገለጥ ነው እንጂ እዛም እዚህም መወላወል ምንም ጥቅም ያለው አይመስለኝም። ይመቻችሁ።